ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ እንዴት ሴኩሪቲዎችን ማኔጅ ማድረግ እንችላለን የሚለውን የምናይ ይሆናል። እዚህ ኮፒምስ ሲስተም ውስጥ ሁለት አይነት ሴኩሪቲዎችን ማኔጅ ማድረግ እንችላለን። በዚህ በግራ በኩል እንንጣና ሴኩሪቲስ የሚል አለ። እሱ ጋር ክሊክ ስናደርግ አድቫንስድ ፔመንት ሴኩሪቲስ እና ፐርፎርማንስ ሴኩሪቲስ የሚል አለ። ከዚህ በፊት ካስታወሳችሁ ስለ ፔመንት አድቫንስ ፔመንት ጀነሬት ስናደርግ አድቫንስ ፔመንት ሴኩሪቲዎችን ክሬት አድርገን ነበረ እና እንዴት ክሬት እንደሚደረጉ አሳይቻችኋለሁኝ። ፐርፎርማንስ ሴኩሪቲም በተመሳሳይ ነው። አንድ ፐርፎርማንስ ሴኩሪቲ ላይ አንድ ኤግዛምፕል እናሳያችሁና በዚህ እንጨርሳለን። አጭር ቪዲዮ ነው የሚሆነው በጣም ቀላል ስለሆነ። ለምሳሌ ፐርፎርማንስ ሴኩሪቲ ምንም የለንም እስካሁን ድረስ። አንድ ፐርፎርማንስ ሴኩሪቲ እንጨምር። እዚህ ጋር የፐርፎርማንስ ሴኩሪቲውን ቁጥር እናስገባለን። ለምሳሌ ፐርፎርማንስ ሴኩሪቲ ከዛ ማን ነው ሶርቲው እሱን እናስገባለን። ሌትስ ይሄ ዳሽን ባንክ ቢሆን ቫልዩ ምን ያክል ነው? ለምሳሌ 10 ሚሊዮን ብር ሊሆን ይችላል። ከመች ጀምሮ እስከ መች ነው? አንድ ቀን ፒክ እናደርግለታለን። ከዚህ ጀምሮ እስከዚህ ቀን ድረስ ነው። ከዛ ፋይሉን እዚህ ጋር አታች ማድረግ እንችላለን። ዲስክሪፕሽን እዚህ ጋር መጻፍ እንችላለን። ኮንዲሽናል ከሆነ ስለ ኮንዲሽኖቹ፣ አሁን ኮንዲሽናል ከሆነ ደግሞ ያለውን ዲስክሪፕሽን እዚህ ጋር ጽፈን አድ እንለዋለን ማለት ነው። እንደምታዩት ቁጥሩ አለ፣ ማን ነው ባንኩ ወይም ኢንሹራንሱ፣ ቫልዩ፣ ኤክስፓይሬሽን ዴት ምን ያክል ቀን ቀረው ኤክስፓየር ለማድረግ ይለናል። እዚህ ጋር ገብተን ዲቴሉን ማየት እንችላለን። እዚህ ጋር ኤቭሪቲንግ ያስገባነውን ኢንፎርሜሽን ካየን በኋላ ያዘጋጀው ሰው ይህን ሰብሚት ያደርገዋል። ቼክ የሚያደርገው ሰው ሞስት ላይክሊ ኮንሰልታንት ነው የሚሆነው። እሱ ቼክ ያደርገዋል። አፕሩቭ የሚያደርገው ሰው ደግሞ ክላየንት ነው ሊሆን የሚችለው፣ እሱ አፕሩቭ ያደርገዋል ማለት ነው። በዚህ መልኩ ሴኩሪቲያችንን ማስገባት እንችላለን። አድቫንስ ከዚህ በፊት አንድ አሳይቻችኋለሁ። እሱን ገብተን እንደ ኤግዛምፕል አንዱን ማየት እንችላለን። ተመሳሳይ ነው ከፐርፎርማንስ ሴኩሪቲ ጋራ። ይህንንም ሰብሚት ማድረግ እንችላለን፣ ቼክ ማድረግ እንችላለን፣ አፕሩቭ ማድረግ እንችላለን ማለት ነው። ሴኩሪቲዎች ወይም ቦንዶች በዚህ መልኩ ማኔጅ ማድረግ እንችላለን ማለት ነው። በጣም ቀላል ናቸው። ይህን ይመስላል። አመሰግናለሁ።